ሰበር ዜና በፈተና ላይ የነበሩ ተማሪዎች በትግራይ ታጣቂዎች ጥቃት እንደተፈጸመባቸው ተሰማ። ታጣቂዎቹ የትምህርት ተቋሙን ሰብረው በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባና ማስፈራራት መፈጸማቸውን የኮሌጁ ይፋዊ የክስ ሰነድ አረጋግጧል። በሌላ በኩል የህወሓት ቡድን ከአሜሪካ ለቀረበበት የቪዛ እገዳ መልስ ሰጥቷል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበት የጊዜ ሰሌዳ ይፋ ሆነ። የትምህርት ምዘናና ፈተናዎች አገልግሎት የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበትን የጊዜ ሰሌዳ ይፋ አድርጓል። ተጨማሪውን ይዘናል። ለስርዓትና ድብደባ ተዳርገናል ሲሉ በአማራ ክልል የሚገኙ የጤና ባለሙያዎች ቅሬታ ማቅረባቸው ተሰማ። የችግርን በአማራ ክልል ብቻ አይደለም፣ በአብዛኛው የሀገሪቷ ክልሎች የሚስተዋልና አሳሳቢ ችግር ሆኖ ቀጥሏል ሲሉም በምሬት ገልጸዋል። መረጃውን ይዘናል። ካቢኔው ግማሽ ትሪሊየን ብር ረቂቅ በጀትን መምራቱ ተሰማ። 71 በመቶውም ለልማትና ሰው ተኮር ፕሮጀክት ይውላል ተብሏል። የአዲስ አበባ ከተማ አስተዳደር ካቢኔ ባካሄደው 12ኛ መደበኛ ስብሰባ ለ2019 ዓ.ም በጀት ዓመት የሚውል 502.27 ቢሊዮን ብር ረቂቅ በጀት ላይ ተወያይቶ ለከተማው ምክር ቤት እንዲመራ አቅጣጫ አስቀምጧል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ ሆርሙዝ ድጋሚ ተዘጋ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን መካከል የተደረሰውን የአረዳድ ስምምነት ተከትሎ የአሜሪካ የጣለችውን እገዳ ብታነሳም ኢራን የሆርሙዝን ወሽመጥ መልሳ መዝጋቷን ይፋ አድርጋለች። ዝርዝር አለን። በትራምፕና በጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ መካከል ውዝግብ ተነስቷል። ተጨማሪውን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ታጣቂዎች በፈተና ላይ በነበሩ ተማሪዎች ላይ ጥቃት መፈጸማቸው ተሰማ። በአክሱም ከተማ በሚገኘው ዊነር ኮሌጅ ግቢ ውስጥ ታጣቂዎች በኃይል በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባና ማስፈራራት መፈጸማቸውን የኮሌጁ ይፋዊ የክስ ሰነድ አረጋግጧል። የኮሌጁ ዲን ረዳት ፕሮፌሰር ወርቅነህ ገብረስላሴ ለአክሱም ፖሊስ ባስገቡት አቤቱታ ሰኔ 11 ቀን 2018 ዓ.ም የታጠቁ አካላትና ፖሊሶች በፈጸሙት በዚህ ጥቃት በ50 ገደማ ተማሪዎች ላይ የአካልና የስነ ልቦና ጉዳት መድረሱን፣ የኮሌጁ ንብረት መውደሙን ገልጸዋል። ድርጊቱ በአካባቢው በስፋት እየተካሄደ ካለው ተገዳጅ ውትድርና ምልመላ ጋር የተያያዘ ሳይሆን እንዳልቀረም ታዛቢዎች ተናግረዋል። በተያያዘ ዜና የህወሓት ቡድን ለአሜሪካ መልስ ሰጥቷል። የአሜሪካ መንግስት በፓርቲው አመራሮች ላይ የጣለውን የቪዛ ገደብ ያልተሟላና ሚዛናዊነት የጎደለው ግምገማ ላይ የተመሰረተ ነው ሲልም የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ባወጣው ይፋዊ መግለጫ ክፉኛ ኮንኗል። ህወሓት ለአካባቢው ሰላምና መረጋጋት የአሜሪካን ሚና እንደሚያከብር ቢገልጽም አዲሱ የማዕቀብ ውሳኔ ግን የኢትዮጵያ ፌዴራላዊ መንግስት በፕሪቶሪያው ስምምነት መሰረት ያሉበትን ግዴታዎች በተደጋጋሚ አለመውጣቱን ወደ ጎን በመተው ኃላፊነቱን ሙሉ በሙሉ በህወሓት ላይ ብቻ የሚጭን በመሆኑ ፍጹም ተቀባይነት የሌለው ነው ብሎታል። የፕሪቶሪያው የሰላም ስምምነት ከተፈረመ ከ3 ዓመት በላይ ቢያልፍም የህገ መንግስታዊ ስርዓት መመለስ፣ የተፈናቃዮችን መዋቅራዊ እርዳታ፣ የውጭ ወይንም የፌዴራል ያልሆኑ ኃይሎችን ከትግራይ መሬት መውጣትና የህወሓት ህጋዊነትን የፖለቲካ ሰውነት እውቅና ማግኘት የተባሉት ቁልፍ ድንጋጌዎች አሁንም አልተተገበሩም ብሏል። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበት የጊዜ ሰሌዳ ይፋ ሆነ። የትምህርት ምዘናና ፈተናዎች አገልግሎት የ2018 ዓ.ም የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበትን የጊዜ ሰሌዳ ይፋ አድርጓል። በዚሁ መሰረት በኦንላይን የሚፈተኑ ተፈታኞች በ6 ዙር የሚፈተኑ ሲሆን ከአንደኛ እስከ 3ኛ ዙር የተፈጥሮ ሳይንስ ተፈታኞች ይፈተናሉ ተብሏል። ከ4 እስከ 6ኛ ዙር የማህበራዊ ሳይንስ ተፈታኞች የሚፈተኑ እንደሚሆኑም ባለስልጣኑ አስታውቋል። ፈተናውን በወረቀት የሚፈተኑ ተፈታኞች የተፈጥሮ ሳይንስ በ3ኛ ዙር ላይ የሚፈተኑ ሲሆን የማህበራዊ ሳይንስ ደግሞ በ4ኛ ዙር በዩኒቨርሲቲ ውስጥ የሚፈተኑ ይሆናል ተብሏል። ለስርዓትና ድብደባ ተዳርገናል ሲሉ በአማራ ክልል የሚገኙ የጤና ባለሙያዎች ቅሬታ ማቅረባቸው ተገለጸ። በአማራ ክልል በተለያዩ ሆስፒታሎች በሞጣ፣ ደብረ ማርቆስ፣ አዴት አዊ የሚሰሩ የጤና ባለሙያዎች ከ5 እስከ 7 ወር የሚደርስ የትርፍ ሰዓት ክፍያ ባለመፈጸሙ ምክንያት የስራ ማቆምና ሰላማዊ ሰልፍ በማድረጋቸው በመንግስት የጸጥታ ኃይሎች እስራት፣ ድብደባና ዛቻ እንደተፈጸመባቸው ቅሬታ አቅርበዋል። ባለሙያዎቹ እንደተናገሩትም እስከ ሰኔ 30 ቀን ድረስ መፍትሄ ካልተሰጣቸው
በመሆናቸው የትርፍ ሰዓት ስራቸውን ሙሉ በሙሉ እንደሚያቆሙ ያስጠነቀቁ ሲሆን የክልሉ ጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱ በበኩላቸው ችግሩ በአማራ ክልል ብቻ አይደለም በሚል ጉዳዩን ወደ ጤና ሚኒስቴር በመምራት ዝርዝር ማብራሪያ ከመስጠት ተቆጥበዋል። ካቢኔው ግማሽ ትሪሊየን ብር ረቂቅ በጀትን መራ። 71 በመቶ ለልማትና ለሰው ተኮር ፕሮጀክት ይውላል ተብሏል። የአዲስ አበባ ከተማ አስተዳደር ካቢኔ ባካሄደው 12ኛ መደበኛ ስብሰባ ለ2019 ዓ.ም በጀት ዓመት የሚውል 502.27 ቢሊዮን ብር ረቂቅ በጀት ላይ ተወያይቶ ለከተማዋ ምክር ቤት እንዲመራ አቅጣጫ አስቀምጧል። የግዙፍ የሀብት ድልድል ለነዋሪዎች የልማት ፍላጎትና የአገልግሎት አቅርቦት ለማሳደግ ታሳቢ ያደረገ ሲሆን በአጠቃላይ በጀቱ ውስጥ አንበሳውን ድርሻ የሚይዘው ወይም 71 በመቶ ለድህነት ቅነሳ፣ ለስራ ዕድል ፈጠራ፣ ለዘላቂ ልማትና ሰው ተኮር ፕሮጀክቶች እንደ መንገድ፣ ውሃ፣ መኖሪያ ቤት፣ ትምህርትና ጤና ማስፈጸሚያ እንዲውል የተመደበ ሲሆን ቀሪው 29 በመቶ ለአስተዳደራዊ ወጪዎች ተደልድሏል። ካቢኔው ከበጀት ውሳኔው በተጨማሪም የከተማዋን ገቢ የማመንጨት አቅም ጥናት፣ የመንግስት ሰራተኞችን የብቃት መመዘኛና ማረጋገጫ አሰራር፣ የማዘጋጃ ቤታዊ ይዞታ አገልግሎት ክፍያን ረቂቅ ደንቦች እንዲሁም ሀገራዊ ፋይዳ ላላቸው ታላላቅ ፕሮጀክቶች በሚቀርበው የመሬት ምደባ ላይ ተወያይቶ ቁልፍ ውሳኔዎችን አሳልፏል ተብሏል። ከውጭ በተሰማ ሰበር መረጃ በትራምፕና በጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ መካከል ውዝግብ ተነስቷል ተባለ። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ መካከል የተሰነዘሩት ጠንከር ያሉ አስተያየቶች በዋሽንግተንና በሮም መካከል ከፍተኛ የዲፕሎማሲ ውጥረት ፈጥረዋል ተብሏል። ዶናልድ ትራምፕ ለጣሊያኑ የቴሌቪዥን ጣቢያ ኤልኤ 7 በሰጡት ቃለ ምልልስ ጠቅላይ ሚኒስትር ጆርጂያ ሜሎኒ በፈረንሳይ በተካሄደው የጂ7 ጉባኤ ላይ አብረው ፎቶ ለመነሳት ለምናኛለች ሲሉ ተናግረዋል። ትራምፕ አክለውም ፎቶ መነሳት በጣም ፈልጋ ስለነበር አዘንኩላትና ተስማማ ማለታቸው ተዘግቧል። የጣሊያኗ ጠቅላይ ሚኒስትር ሜሎኒ በትራምፕ አስተያየት እጅግ መገረማቸውን ገልጸው ክሱን ፈጽሞ ከእውነት የራቀና የተቀነባበረ ሲሉ ውድቅ አድርገውታል። ሜሎኒ በሰጡት ጠንከር ያለ ምላሽ ትራምፕ ማስታወስ ያለባቸው አንድ ነገር አለ፣ እኔም ሆንኩኝ ሀገሬ ጣሊያን ማንንም አንለምንም ሲሉ ብሔራዊ ክብሯንና የሀገሯን ክብር ያስጠበቀ መልስ ሰጥተዋል። ቀደም ሲል የቅርብ የፖለቲካ ጋር ተደርገው ይታዩ የነበሩት የእነዚህ ሁለት መሪዎች ግንኙነት አሁን ላይ ወዴት ያመራል የሚለው የብዙዎች እቅዶችን ትኩረት ስቧል። በመጨረሻም ሆርሙዝ በድጋሚ ተዘጋ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን መካከል የተደረሰውን የአረዳድ ስምምነት ተከትሎ አሜሪካ የጣለችውን እገዳ ብታነሳም ኢራን የሆርሙዝን ወሽመጥ መልሳ መዝጋቷን ይፋ አድርጋለች። ለዚህም ኢራን ያስቀመጠችው ምክንያት እስራኤል ወታደሮቿን ከሊባኖስ ለማስወጣት ፈቃደኛ ለመሆኗና አሜሪካ በወሽመጡ አካባቢ የምታደርገውን ወታደራዊ እንቅስቃሴ ሙሉ በሙሉ አለማቆሟን ኢራንን ለዚህ ውሳኔ እንዳበቃትም ተገልጿል። የኢራን እስላማዊ አብዮት ዘብ ባወጣው መግለጫ የተጠየቁት ቅድመ ሁኔታዎች ሙሉ በሙሉ እስካልተሟሉ ድረስ ወሽመጡ ለማንኛውም አይነት የንግድና የነዳጅ ጫኝ መርከቦች ዝግ ሆኖ እንደሚቆይ አስታውቋል። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር ለመደራደር ወደ ስዊዘርላንድ ለመጓዝ እያቀዱ ነው ተብሏል። ዜናዎቻችን አበቃን። በሰላም ቆዩ።